ወላንሳ አሁን ላይ እርጉዝ ነች። ከ9 ወር በኋላ መውለዱ አይቀርም። ምን እንዳሰበ አላቅም፣ ምን ማድረግ እንደፈለገም አላቅም፣ ለምን ዝም እንዳለም አላቅም። ምክንያቱም ይሄ ነገር ስር ከሰደደ በኋላ ሌላ ችግር ውስጥ ሊከተን ይችላል። ስለሱ እናወራበት ጊዜ ላይ እርግዝናው እየጨመረ ነው። ሄሎ፣ ለብቻኝ ያለው ማን እንደደወለ ታውቂያለሽ? ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ያለችበት ሁኔታ ትንሽ በጣም የሚያስቸግር ሁኔታ ላይ ነው ያለችው። አሁን ላይ በቃ ሁኔታዎች እየተባባሱ ነው ያሉትና ያንን ነገር ለማስተካከል እየሞከረን ነው። እኔም ወላንሳም ሳሚም እየሞከረን ነው። ግን በቃ ብዙ ችግሮች አሉ። ይሄ ዴቭ የሚባል ሰውዬ ማወቅ አልቻልንም። በመሀል ደግሞ መረሳት የሌለባቸው ነገሮች እየተረሱ ነው እና እነዛን ነገሮች ለማስታወስ ነው እኔ ለሳሚ ለማስታወስ እንዲያስብበት ነው። ምክንያቱም እሙ ድና ከመጣች በኋላ ድጋሚ ያንን ህይወት እንድታሳልፍ አልፈልግም። ድጋሚ ከወላንሳ ጋር እንድትጨቃጨቅም አልፈልግም። ወላንሳ አሁን ላይ እርጉዝ ነች። እርጉዝ እንደመሆኗ መጠን ያው እርግዝናው እያደገ ያው ልጅነቱ እየቀረበ ነው የሚመጣው እና ከ9 ወር በኋላ መውለዱ አይቀርም እና ያንን ተከትሎ ግዴታ ሳሚ ማሰብ ያለበት ነገሮች አሉ እና ያንን ነገር እየረሳው እንደሆነ ላስታውሰው ነው የመጣሁት። ምን እንዳሰበ አላቅም፣ ምን ማድረግ እንደፈለገም አላቅም፣ ለምን ዝም እንዳለም አላቅም። ምክንያቱም ይሄ ነገር ስር ከሰደደ በኋላ ሌላ ችግር ውስጥ ሊከተን ይችላል ብዬ ነው ያሰብኩት። አሁን ላይ ቤት ነው ያለው። ተኝቶ ይሁን ምን ይሁን አላቅም። በሩ ክፍት ነበር፣ ዝም ብዬ ነው የገባሁት። ሳሚ የት ሆነ ነው? ሳሚ ናውጣ እንጂ እንዴ! ጓዳ ምን ሆነ ነው? ጓዳ ሆነ ነው እንዴ? የት ነው የምታወዛግበኝ? እኔ እየጨነቀኝ ነው እና ምን እንደሆነ አላቅም። ብቻ ማስታወስ ያለበት ነገር ስላለ ነው እዚህ የመጣሁት። ምንድነው እሱ? አውቃለሁ ብዙ ነገሮች እያጨናነቁህ እንደሆነ አውቃለሁ። ቆይ ስማኝ፣ ብዙ ነገሮች እያጨናነቁህ እንደሆነ አውቃለሁ። የእሙም ጉዳይ በጣም እያስጨነቀህ እንደሆነ፣ ያም የዴቫም ጉዳይ እያስጨነቀህ እንደሆነ፣ ዳዊት ነው የሚሉት ሰውዬ እያስጨነቀህ እንደሆነ በጣም ገብቶኛል። ግን ደግሞ ማስታወስ ያለበት ነገር አለ ማለት ነው። አንድ ነገር ምናልባት ልንገራቸው ብዬ ነው። ምናልባት እዚህ አሁን እዚህ ቆመን ስናወራ ፍቅርን ወንዝ ጥለናት እንዳይመስላቸው፣ ፍቅርን እንደምንም ብለን ያው ይዘናት እንደመጣን ይዘናት መተናል። በእርግጥ ልንገራቸው ብዬ ነው። ከዛ ምንድን ነው ያልከኝ? ነው ሀሳቤ። እኔ እየረሳቸው ያላቸው ነገሮች አሉ፣ ኃላፊነት እንድትወስድበት። ምክንያቱም እሙ ተሽሏት ምናልባት እንኳን ተሽሏት ከመጣች እዚህ ሊደብራት ይችላል። ገባ? ቁርጥ ውሳኔ ሳትነግራት ነው ከሷ ጋር እንደምትኖር በመሃል በተናግረህ ነበር። ከሷም ጋር እንደምትኖር ሁለቱንም አግብተህ ደግሞ መኖር አትችልም። ስለዚህ የሆነ ነገር ማድረግ አለ። እኔ ፍቅር ተዳንልኝ እንጂ እሱን ጉዳይ አስተካክላለሁ። ግን ማለት ነው እንዴት አድርገህ ነው የምታስተካክለው? ስለሱ እናወራበት ጊዜ ላይ እርግዝናው እየጨመረ ነው። እንዴት አናወራም? እርግዝናው ቢጨምርስ ዳንኤል የእሷን ህይወት የእሷን በሽታ ድጋሚ ማፈልግ ከሆነ ማስተካከል መቻል አለብን። እንዴት ነው ማስተካከለው? እያልከኝ ያለው ነገር እኮ ግልጹን መናገር ደብሮ ነው። አስወርድ እያልከኝ ነው አይደል? ይውረድ እያልክ ነው ልጅ። አስወርድ እያልኩ አይደለም። አንድ ቤት ውስጥ መቀጠል አትችሉም። እሙም አንተም ወላንሳም አንድ ቤት ውስጥ አትቀጥሉ ማለት ነው። ፍቅር ድና ስትመጣ የበለጠ የሚሰብራት ልጁን አስወርጄ በጠብቃት። ልጁን አስወርድ እያልኩ አይደለም። ለምንድን ነው የምታስወርድ? ታዲያ ምን እያልከኝ ነው ታዲያ? ያለው እንዴ ምን ለማለት ነው ታዲያ የፈለከው? ቢያንስ ቤት እንዴት እንደሆነ አላውቅም። ብቻ ቤትም ተከራይተ ይሁን ምንም ይሁን ሌላ ቦታ እንድትኖር ማድረግ መቻል አለበት። ችግር የለውም። እሱ እኮ እኔ ተናግሬያለሁ እኮ መጀመሪያም ራሱ አንተ እሷ ፍቅር ትዳን እንጂ እዛ ገና ጎጆ ጋር ሳያት ጫካ ውስጥ የመጀመሪያ ቀን ሳያት እኔ ፍቅር ትዳንልኝ እንጂ ሁሉንም ነገር አስተካክያለሁ ብዬ ለራሴም ቃል ገባው፣ ለሷም ቃል ገባው። ምን ይመስላችኋል? የመጀመሪያ ቀን ሂድ ውስጥ ይዛ ጋር ብዬ ሳውራት የነበረው ምን ይመስላል?
ምን እንደሆነ በምን አውቃለሁ? እሷ ነበር እያወራሁት የወላንሳን ጉዳይ አስተካክላለሁ ፍቅር፣ ምናልባት በዚህ ከፍቶሽ ከሆነ እንደዚህ የሆንሽው እኔ አስተካክላለሁ፣ ወደ ቤትሽ ተመለሽ እያልኩ እየጠየኳት ነበር። ግን ነገሩ ለካ ሌላ ነው። የዳዊት ጉዳይ ቤተሰቦቻችን በነገራችን ላይ የዳዊትን ማንነት በትንሹም ቢሆን እየደረስንበት ነው፣ እናሳውቃቸዋለን። አሁን ላይ ይኸውልህ እሙ አለች አይደል እንዴ? ቀስ ብለህ አውራ፣ ሌላ ነገር አንቺ ግቢ። ከአንቺ ጋር አላወራንማ፣ ከእሱ ጋር እያወራሁ ነው። ምንም የፈተፈትነው ነገር የለም። አንዳንድ የግል ጉዳዮች አሉ፣ የወንዶች ጉዳይ አለ። ወደ ውስጥ ይኸውልህ ስማኝ፣ አሁንም ቢሆን እሙን እየሰበራት ያለው ነገር ይሄ ሊሆን ይችላል። ገባህ? አንድ ላይ መሆናቸው ላይ መቻት ስለኛ አብሮ መሆንና እንትን ማወቅ ቀርቶ ራሷንም አታውቅም እያልኩ ነው። ጤነኛ አይደለችም። እኔ ደግሞ እሷ አብድ ስለሆነ ሳይሆን ጥፋት ማጠፋው ለህሊናዬ ስል ነው ማላጠፋው። ስማኝ፣ እኔ አንድ ነገር ልንገርህ፣ እሙ ከዳነች በኋላ በእንደዚህ አይነት ምክንያት ድጋሚ ካንተ ጋር እንድትጨቃጨቅ አልፈልግም። አልፈልግም። መመካከሪያ አይደለም ይሄ፣ መመካከርም አይጠበቅብንም በዚህ ጉዳይ ላይ። ለምንድን ነው ማንመካከር? አሁን ፍቅር ላይ ትኩረታችንን ሰብስበን ለምንድን ነው ማንመካከር? እሷ ትዳንልኝ እያለ ያለው እሱ ስላረገሽው ልጅና ስለኛ ስለኔና ስላንቺ ጉዳይ ይመለከተኛል። ምን እያደረጋችሁ ነው? አዎ በቃ ነው ወዲሽ እየገፋ ነው እያለች ነው። ምን እያደረጋችሁ ነው? እሷ ስትድንስ እንዴት ነው የሚሆነው እያለ ነው። በእርግጥ እኔና አንቺ ቁጭ ብለን እንደዚህ በስነ ስርዓት አላወራንበትም። አሁን ግን ባለፈው እንዳወራ ነው፣ ባለፈው ፍቅርን እንዳበሳጨ ነው ሳይሆን ለሁለታችንም ለሶስታችንም መፍትሄ የሆነ ነገር ቁጭ ብለን እናወራበታለን። ግን ቀኑ ዛሬ አይደለም። ሰማኝ፣ ፍቅር ሳያማት በፊት ስለዚህ ነገር ብዙ ጊዜ አጥብቃ እየተናገረች ነበር እሙ። ገባህ? አሁን ደግሞ ከዳነች በኋላ ስለዚህ ነገር መጨቃጨቅ የለባትም። በቃ ትውጣልኝ ብላለች አይደል? እሷ ትዳንኝ አይደለም ትውጣልኝ ብላለች። ስለዚህ ቢያንስ ተከራይተህ ቤቱን እዛ ልጅህንም እንረዳበት ምናምን ማድረግ አለብህ፣ ማስተካከል አለብህ። ድጋሚ ከዳነች በኋላ ከእሷ ጋር ጭቅጭቅ መፍጠር ምን ማለት ነው? ምን ይሉታል? አይሆንም እንደዚህ። ስለዚህ ማሰብ መቻል አለባችሁ። አስተውሱና በስነ ስርዓት ምትወጪ ከሆነ ወጥተሽ ሌላ ቦታ ስራ እየሰራሽ መሆን አለበት እንጂ እዚህ ቤት አይወለድም። ቆይ ወላንሳ፣ አሁን እኮ ስለዚህ ጉዳይ ከእሱ ጋር መጨቃጨቅ አይጠበቅብሽም። እኔ እና አንቺ ቁጭ ብለን እናወራበታለን። ግን ባለፈው እንዳልኩት እዚህ ቤት አንቺ የምትቆይበት ምንም ምክንያት የለም። ነገሮችን ለማስተካከል ነው የምንሞክረው ማለት ነው። ምክንያት የለም። መጀመሪያም ፍቅር እንደዚህ ሆና ታማ ምናምን ትኩረታችን እሷ ላይ ሊሆን የሚገባ አይደለም። እኔ ባሏና አንቺ የምትሆኚ ማለት ያጠፋነው ለደህንነቷም ሲባል ያጠፋነውን ጥፋት እሷን በማዳንና ለእሷ መስዋዕትነት በመክፈል ነው ልናካክስ የምንችለው። እሱ ማለት ግን ስለዚህ እሱን እንማከርበታለን። በልህም በንዴትም የሆነ ነገር የለም። አንተ ደግሞ ስለሱ ጉዳይ አሁን መሀል መግባትም አይጠበቅብም። ዳይ ከረዳኸኝ እኔ እኮ የሚመጣውን ነገር እኮ ነው እየነገርኩህ ያለሁት። የሚመጣውን ነገር ነው። አይምሯ መበላሸት የለበትም። በቃ ከሰማኸኝ በዚህ ነገር ዳግመኛ እንደዚህ ማውራት የለባትም። እሙ መጀመሪያ ሰልችቶታል። በዛም ምክንያት ነው ወታ ይሄ ነገር የደረሰባት። ገባህ? ማሰብ መቻል አለብህ። እንዴ እስከ መቼ ነው የልጆችህን እናት አንተ እያሰቃየምት ነው? ጭራሽ እሺ በዚህ ጎዳት፣ ከዛ ድጋሚ ደግሞ ሳታስወጣት ሌላ ነገር ሳትፈጥር ሌላ ችግር ትፈጥርባት ማለት ምን ማለት ነው? እሺ ስለ እናንተ አያገባኝም፣ ስለ እሙ ግን ያገባኛል። በቃ ስለማስብ ነው። ደግሞ ይሄ ቤት የእሙ መሆኑን አትርሽ። ከየትም አላመጣም። እጨቃጨቃለሁ። ለማን ብዬ ነው የምጨቃጨቀው? ለእሷ ብዬ ነው የምጨቃጨቀው። ለእሙ እናገኝ እያልኩ ነው። ከዛ በኋላ ብዙ ነገሮችን ማውራት እንችላለን። ምን አይነት ነገር ነው? ነግሬሃለሁ። እኔ ከራሴ አውርጃለሁ። በስነ ስርዓት ነግሬሃለሁ። ስትድን አሳያ ምንም ነገር እንዳላረክ ደግሞ ይሄን ቪዲዮ አሳያታለሁ። ዳዊትን የሚያክሰው ካለ ብዬ ስልኬን የተለያየ ቦታ ላይ አስቀምጬ ነበርና ስልክ እየጠበኩ የሚደወል ስልክ ካለ በአንድ ነገር ዝም ብሎ እንትን እረፍት እንኳን ስጣት እስቲ ቢያንስ። እሺ አሁንም ታስራ ነው ያለችው። ታዲያ ምን ቤት ውስጥ አትቀመጥም? ዳንኤል ተመልሳ ትሄዳለች እኮ ወጣ ትሄዳለች። ወዴት ነው የምትሄደው?
በሩስ ቁልፍ ነው። ለምን ዘጋችሁበት? እና ታረት እንዝላል ብላ ተወጣ አስራችኋት አይደል? ለምን ዘጋችሁበት? ሄሎ ምን አይነት ሰው ናችሁ? በፈጣሪ ስም ሳቢ ነኝ። ያጂ አለ ልስጣው ና እኔ ላናግረው ከፈለክ ምን ነበር? እሺ አይ መልሼ እደውላለሁ። ለብቻ ሆነክ ሁንልኝ። ለብቻ ወጣ በል። ማን ናት? መጀመሪያ ዳንኤል አጠገብ ነው ወይ አለችኝ። እስቲ ስልኩን አምጣው ሊዮ። እስቲ አይ ለብቻ ለምን ስማና ተናገረች። ምን ልትነግረኝ እንደፈለገች አይደለም። ስልኩን አምጣውና ሊዮ እስቲ ስልኩን ዳንኤል ለብቻው ልስማት። ምን አለው የሚጠቅመኝ ነገር ይችላል። ከኔ ለምን ትደብቀኛለህ? እኔ ካንተ እየደበኩኝ አይደለም። እሷ ማውራት የፈለገችው እኔን ነው ለብቻ አለችኝ። እሺ ልስማ። ሊዮ ስልኩን ሊዮ ቁጥሩን ሊዮ ቁጥሩን ለምን ታየዋለህ? ደውለ ቁጭ ወደ ደግ ነው የምትንቀራፈው። ወይ ጨርሰው። ምን ያጠፋው ነገር አለ? ሄሎ ምንድነው ማለት? ሄሎ ለብቻ ሆኛለሁ። ከኳታር ነኝ። ሳሚ ነኝ እኮ የራሴ ስልክ ነው እኮ ያስቀመጥኩት። ምን? እንዴት ማለት? ዳንኤል እየቀለድሽ ነው? መች ነው የተጋባችሁት? ኧረ እኛ የምናውቀው ነገር የለም። እግዚአብሔር የምን ገንዘብ እንዴት እስካሁን ሳታየው? ኦልሞስት አመት ሊሞላው እኮ ነው ቪዲዮ ላይ ማምጣት ከጀመረ። ቢዚ እሺ፣ ላናግረውና መልሼ እደውልልሻለሁ። መልሼ እደውልልሽ ላናግረው። እሺ ምንድን ነው እንኳን ለምትናገር? ምንድን ነው የምታፈጥረው? ተናገር እንጂ ምንድን ነው? አስጨነቀን እኮ ጭራሽ። ማን እንደደወለ ታውቂያለሽ? ማን ነው? ምንድን ነው አትናገርም? እንዴ ምሳ ሞቶ ነው ወይስ የእሱ ዘመድ ሞቶ ነው ወይስ ምንድን ነው? ተናገር እንጂ ሳሚ፣ ምንድን ነው? አንተ ምንድን ነው እያስጨነቀኝ እኮ ነው። ሰናይት ሰናይት እንደደወለች ለምን ደነገጥክ? ሰናይት ነች የደወለችው። ከኳታር ነው የደወልኩት እኮ እኔ። እንዴ እና እኔ ምን ላድርግሽ?
የደወልኩት ከኳታር ነው የዳንኤል ባለቤት ነኝ። አሁን ቪዲዮ ላይ ሳየው ያንተን ስልክ አግኝቼ ነው የደወልኩት። የሱ ስልክ የለም እና ለረጅም ዓመታት ገንዘቤን ሲበላ ነበር ነው እኮ ያለችው። ማነሽ ሰናይት? ተጋብተን አብረን ነበር የምንኖረው እያለችኝ እኮ ነው። ሰናይት የምትባል ልጅ አላውቅም። ገባህ? ውሸት ነው እያወራች ያለችው ነገር እንዳለ ውሸት እና ስልኳን አምጣው። አንተ ለቀቀኝ ወደዛ። ምን ልብሰጥ? ስልኳን አምጣው። ምን አገባህ? ለምንድን ነው ስልኳን የምትሰጠው? ካላወቀት ለምን ደነገጥክ ታዲያ? ለምን እንደዚህ ትሽከረከራለህ እንደባርዳ? አይ አንተ እየነገርኩ ነው እኮ ያለሁት። ማነች እያልኩ እኮ ነው እየጠየኩ ነው ያለሁት። እኔ አላውቃትም። ምን ሆነ ነው ይኸውልህ ወደ አመት ሞልቶታል። እንዴት ሳታየው ስላት እኔ ቪዲዮ ማይቼም አላውቅም ነበር። ዛሬ በአጋጣሚ ዩቲዩብ ላይ ስገባ አየሁትና ከዚህ ስልካችሁ ነው ስጄ ደወልኩ። ልመጣ ነው ብላለች። ደግሞ በቃ ኦዲየንስ ነው የምትሆነው። ኦዲየንስ ይለኛል እንዴ? ሚስቱ ነኝ እያለች ቤተሰብ ትሆናለች። ሚስቱ ነኝ እያለች ነው እንዴ? ቤተሰብ ነኝ ምናምን የምትለው ውሸት ነው። በቃ ይሄ ነገር ውሸት ነው። ልጅ ሲጀመር መደንገቱ አስታውቅ የለ የሰው ልጅ ሲጀመር የሰው ልጅ ውስጥ ያለውን ግንድ ሳያይ ነው የአንቺ ውስጥ ያለውን ትንኝ የሚያየው። የራስን ችግር ሳታይ ነው እኮ ገባ አይደል? የእኛን እንትን የምትለው አሁን ላወራ ፈልጋለሁ ነው እያለች ያለችው። ይኸውልህ አትሄድም ዳንኤል፣ ንገረኝ ስላለው ነገር ምንም ሳትደብቅ ንገረኝ። ውሸቷን ነው እቺ ልጅ ማቃ ሰውዬ፣ ምንም ሳትደብቅ ንገረኝ። ግልጽ አድርገው እያንዳንዱ ነገር ግልጽ አድርገህ ንገረኝ። እኛ ላይ ቱቱቱቱ ትሄዳለ። አሁን ተናገር ራስህ። እኛን ታውቃለህ ዳንኤል። እዚህ ጋር ሚስጥር መደባበቅ አያስፈልግም። የእኛን ሚስጥር ሁሉም እንደምንነግሩላ ያንተንም መናገር አለ። ለማታም ለባላው ነው ከዳብራስ ኮንትን ይያረል ገና ሰናይት ብዬ ስም ስጠራ እኮ ነው የደነገጠው። አታም ለባላው ነው በስበሳል እኮ ይላል። ማነች ሰናይት እያልኩ እኮ ነው። ማነች? ለምንድነው ገንዘቧን የበላው? ሰራይ ደግሞ አትስጮን ተናገር ተው ብለህ ለምንድነው ገንዘቧን የበላው? በቃ ታዩ። ግልጽ እኮ ነው መልሱ፣ የታወቀ ነው። አውቃታለሁ ሰናይ ገንዘቧን በልቻለሁ ነው። ግልጽ ነው እየነገርኳችሁ። ግልጽ ነው እኮ ምንም አውቀው ነገር የለም። አታውቅም ምንም። በጣም አትዋሽ አንተ። አትቅጠፍ፣ አሁን አትቅጠፍ። እዚህ ደግሞ የራስን ሳጨርስ የሰው ሰዓት ትግባሽ እበት ግቢ። አንቺ ደግሞ ወደስ